እርዳታ ለማግኘት የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል ይቅር ባይና መሐሪ አባት ሆይ የጠፋው ልጅ እኔ ወደ አንተ ቀርብ ያለሁና የምቀርበውን አንድ በሽተኛ ወደ ሕይወት ሐኪም፣ አንድ ርኩስ ወደሚያነጻው፣ አንድ ዕውር ወደ ዘላለማዊ ብርሃን ሰጭ፣ አንድ ድሃ ምስኪን ወደ ሰማይ ምድር ጌታ እንደሚቀርብ ሆኜ ነውና ከበሽታዬ እንድትፈውሰኝ፣ እድፌን እንድታጠራልኝ፣ ምስኪንነቴን እንድታስወግድልኝ፣ ራቁትነቴን እንድትሸፍንልኝ ውስን የሌለውን ቸርነትን እለምንሃለሁ። በነገር ሁሉ አንተ ከኔ ጋር በመሆን የጨለመው እንዲበራ የጠመመው እንዲቀና አድርግልኝ። ሥጋህንና ደምን በመቀበል ከአንተ ጋር ለመኖር አብቃኝ። ለነፍሴ ጥቅም የሆንልኝ ዘንድ አንተ የነገሥታት ንጉሥ የጌቶችም ጌታ ሰማያዊ ምግብ የሆነውን ሥጋህንና ደምን በታላቅ አክብሮትና ትሕትና በፍጹም መመለስ ኃጢአትን በመናዘዝ እንድቀበለው አድርግልኝ። መቀበሌም ለሕይወት እንጂ ለመሞት ለመፈራረጃ እንዳይሆንብኝ አጽንተህ ጠብቀኝ። ጌታ ሆይ እኔ ምስኪንና ደካማ የመሆን ልጅ በልጅነቴ ዘመን የሠራሁትን ኃጢአት ይቅር በለኝ፣ ከድፍረት ኃጢአትም ጠብቀኝ። ኃጢአተኛ የመሆን ልጅ በሥጋና በደምህ እንድከብር አድርገኝ። እርሱንም ስቀበል ለሕይወትና ለይቅርታ እንጂ ለፍርድ አይሆንብኝ። ሃይማኖቴ የሚጸናበት ቃልህንም የምጠብቅበት ጠላትን የምዋጋበት የእምነት ጋሻ አድርግልኝ። ከኃጢአት ስፍራ የምርቅበት በውስጤም እየበቀለ የሚዋጋኝን ጾር ፍትወት እኩያት የምነቅልበት አድርግልኝ። አንተ ፍቅር ነህና ፍቅርም አንተ ነህና ትዕግሥትን፣ ትዕትናን፣ ፍቅርን፣ መታዘዝንና ማስተዋልን፣ ርኅራኄን፣ መንፈሳዊ ኃይልንም እንዳገኝ እርዳኝ። በምታስታጥቀኝ መንፈሳዊ ኃይልም የሚታዩትና የማይታዩትን የነፍሴን ጠላቶች እንዳሸንፍ እርዳኝ። በውጊያ ወቅትም የጠላትን ኃይል ምሽጉንም እንዳፈርስ ፈጽመህ እርዳኝ። ቸር አምላክ ሆይ መመለሴን እጅህን ዘርግተህ ተቀበለኝ። ጸጸቴም እንደ ቅዱሳን ጸጸት ዳግም ወደ ኃጢአት እንዳላዘነብል የሚጋርደኝ ይሁን። ጌታዬ ኢየሱስ ክርስቶስ ሆይ ለእኔ ስትል በመስቀል ሞት የገለጽከውን ፍቅር እያሰብኩ ከኃጢአትና ከዓመፅ ሥራ እንድርቅ ፍቅር በውስጤ ይታተም። አንተም በማክበር እንድኖር ለዘላለሙ እርዳኝ። በወላዲተ አምላክ ልመናና ጸሎት አሜን።